አርሰናሎች የተከላካያቸውን የጋብሪኤል ማጋሌሽን ውል ለማደስ ከስምምነት ለመድረስ እንደተቃረቡና የላቀ ንግግሮች እየተደረጉ እንደሚገኙ የቢቢሲ ጋዜጠኛ የሆነው ሳሚ ሞክቤል ይዞት የወጣው መረጃ ያመላክታል። ብራዚል ተከላካይ አሁን ላይ በኤምሬትስ ያለው ውልም በ2027 ላይ የሚጠናቀቅ ነው የሚሆነው። በዚህም አሁን አርሰናሎች የማጋሌሽን ውል እስከ 2030 ድረስ ለማደስ መቃረባቸው ተገልጿል። ለመድፈኞቹ ትልቅ ዜናም ተደርጎ ነው የሚቆጠረው። ማጋሌሽ በሚኬል አርቴታ ስር ከወሳኝ ተጫዋቾች መካከል ብቅ ብሎ የተገኘ ተጫዋችም ነው የሆነው። ዘንድሮ በተለይ በቡድኑ ወጥ አቋም እያሳዩ ከሚገኙ ተጫዋቾች መካከል አንዱም ነው። ከዊሊያም ሳሊባ ጋር ጠንካራ ጥምረት ሊፈጥሩ የቻሉ ተጫዋቾች ናቸው። በአርሰናል ቤት ሁለት ተጫዋቾች የክለቡ የኋላ መስመር ደጀኖች መሆናቸውም ጥርጥር የለውም። በመከላከሉ ብቻም ሳይሆን ደግሞ ማጋሌሽ ለአርሰናሎች በወሳኝ ሰዓት በተደጋጋሚ ጊዜ ግብ የሚያስቆጥርም አይነት ተጫዋች እንደሆነ ይታወቃል። ሆኖም ግን በአፕሪል ወር ላይ ጉዳት ካስተናገደ በኋላ ከሜዳ የራቀ ተጫዋች መሆኑ ግልጽ ነው። ዘንድሮ ለመድፈኞቹ 28 ጨዋታዎችን በቋሚነት ተሰልፎ መጫወትም የቻለ ተጫዋች አድርጓል። መድፈኞቹ ዘንድሮ በሊጉ ምርጥ የሆነ ዲፌንሲቭ ሪካርድ ለኖራቸው ምክንያትም የማጋሌሽና ሳሊባ ጥምረት ቁልፍ መሳሪያ ነው። ዘንድሮ አርሰናሎች ማጋሌሽ እስኪጎዳ ድረስም 25 ግቦችን ብቻ ያስተናገዱ ቡድንም ነበር የነበሩት። ከአርሰናል ቤት ሳንወጣ ሁነኛ አጥቂ የሚያስፈልጋቸው አርሰናሎች አሁን ላይ የአርቢ ላይፕዚሹን አጥቂ ቤንጃሚን ሼሽኮን ለማስፈረም ተጨባጭ ንግግሮችን ማድረግ እንደጀመሩና ዝውውሩን ለማጠናቀቅም ደግሞ እየገፉ እንደሚገኙ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። ተጫዋቹ ከቡንደስሊጋው ክለብ ለመልቀቅም ዝግጁ የሆነ ተጫዋች ነው። ተጫዋቹ ለረጅም ጊዜ ደግሞ በሰሜን ለንደን ክለብ ሲፈለግ የከረመ ተጫዋችም ነው። ከዚህ ቀደም ወደ አርሰናል ያቀናል ተብሎ ሲጠበቅ በዛው በላይፕዚሽ ቤት ግን ውሉን አድሶ የነበረበት እና የቆየበት አጋጣሚ ይታወሳል። አሁንም እንግዲህ አርሰናሎች ተጫዋቹን ወደ ኤምሬትስ ለማስኮብለል በመነሻ ንግግሮች ላይ ነው የሚገኙት። ሆኖም ግን ተጫዋቹን ለማግኘት የሚኬል አርቴታ ቡድን ወጪ ላይ ቆፍጠን ብለው ማውጣት የሚኖርባቸው ቡድን ናቸው። ተጫዋቹ ውድ ዋጋ ያለው ተጫዋች እንደሆነ ይታወቃል። የስሎቬኒያውን አጥቂ ግልጋሎት ለማግኘት ላይፕዚሾች 92.5 ሚሊዮን ፓውንድ ያህል ገንዘብ የሚፈልጉ ቡድን ያደርጋቸዋል። አርሰናሎቹ ለኛ 9 ቁጥር ደግሞ በጣም የሚያስፈልጋቸው ቡድን ናቸው። ቀጣይ ዓመትም እንዲሁ የሚዘልቁ ቡድን ይሆናሉ ተብሎ አይገመትም። ዘንድሮ በፊት መስመሩ ምን ያህል እጥረት እንደነበረባቸው መቼስ ከዚህ ቀደምም ስናነሳው በተደጋጋሚ ይታወቃል። ጋብሪኤል ሄሱስንና ከሃቨዝም በጉዳት ማጣቸው ይታወቃል። ሁለቱም ባይጎዱም ግን ቡድኑ ትክክለኛ 9 ቁጥር የሚያስፈልገው ቡድን ነው። ጉዳት ስናነሳ ግን እነ ቡካዮ ሳካም ሆነ ጋብሪኤል ማርቲኔሊ ተጎርተው ተቸግረው የነበረበት አጋጣሚ አርሰናሎች ይታወሳል። አማካኙን ሚካኤል ሜሪኖን አርቴታ አማራጭ አተው እንደ አጥቂ ሲጠቀሙበትም የነበረበት አጋጣሚ ነው የነበረው። በእርግጥ ሜሪኖ በዚህ ሚና በጣም ጥሩ ሆኖ የተገኘ ተጫዋች ነው የነበረው። 9 ግቦችን ከመረብ ጋር አገናኝቶ 5 ደግሞ ለግብ ኳሶችን አምሸሽቶ ማቀበል የቻለ ተጫዋች ነው የነበረው። አርሰናሎች ሼሽኮን የሚያገኙ ከሆነ ትልቅ ማጠናከሪያ ይሆናል ተብሎ ይገመታል። ምናልባትም በአመት በፕሪሚየር ሊጉ 15ና 20 ግቦችን ሊያስቆጠር የሚችል አይነት አጥቂ ይመስላል። ተጫዋቹ ቁመተ ለግላጋ ነው። የተቃራኒ ቡድን ተጫዋቾችን ለመለጠጥ በቻናሎች መሮጥ ይችላል። በሊንክ አፕ ፕሌይ በጣም መጫወት የሚችለው ሳጥን ውስጥ የሚያደርገው እንቅስቃሴና የሚገኝበት ሰዓትም ይደነቅለታል። በአየር ግንኙነት ወቅትም የሚደነቅ ተጫዋች ነው። ሴትል ባድረጋ ጨዋታም ሆነ በትራንዚሽናል አጨዋወት አመቺ ተጫዋች ተደርጎ ነው የሚቆጠረው። ተጫዋቹ ዘንድሮ በነገራችን ላይ ወደ ኋላ በጥልቀት እየተሳበ ሲጫወት የነበረ ተጫዋች ነው የነበረው። ብዙ ጊዜ ዘንድሮ ወደ ኋላ በጥልቀት እየተሳበ ሲጫወት ደግሞ ይህም ሌሎቹን የቡድን አጋሮቹን ስራቸውን የሚያቀልላቸውና የሚያመቻችላቸው ሆኖ ነው የሚገኘው። ተጫዋቹ ለሚድ ብሎክ መፍትሄ የሚሆን አይነት ተጫዋች ነው። አርሰናሎች ካገኙት ትክክለኛ ምርጫ ይሆናል ተብሎም ይገመታል። አንሄል ዲማሪያ ከቤኔፊካ ጋር ከተለያየ በኋላ ዳግም ወደ ቤቱ ተመልሷል። የዓለም ዋንጫ አሸናፊው የልጅነት ክለቡን ሮዛሪዮ ሴንትራልን በይፋ ሊቀላቀል ችሏል። አንሄል ፋቢያን ዲማሪያ ይህ ክለብ የእግር ኳስ ሙያውን ሀብሎ የጀመረበት ክለቡም ነው። ገና በ4 ዓመቱም ነው የጀመረው የነበረው። በትላልቅ የአውሮፓ ክለቦች በሪያል ማድሪድ፣ ማንቸስተር ዩናይትድ፣ ፓሪስ ሳን ጀርማ፣ ዩቬንቱስ እንዲሁም በቤኔፊካ በሙሉ የጫወተው ታዲያ ከዚህ በኋላ
በኋላ ነው። በእነዚህ ክለቦች ቆይተው ደግሞ ከ700 በላይ ጨዋታዎችንም ሊጫወት ችሏል። በቤኔፊካ የሁለት ጊዜ ቆይታ የነበረው አርጀንቲናዎች በ2007 ከሮዛሪዮ ከለቀቀ በኋላ አቅንቶ የነበረው ወደ ፖርቹጊዙ ክለብ ቤኔፊካ ነበረው። ከ2007 በኋላ ዳግም ወደ ልጅነት ክለቡ ተመልሷል ማለት ነው። በአውሮፓ 30 ዋንጫዎችን የተጎናጸፈው ዲማሪያ ወደ አርጀንቲና መመለሱን ስናነሳ ግን ከዚህ ቀደም ወደ አርጀንቲና ከተመለስክ እንገልሃለን ሲባል የሩቅ ጊዜያቶች ትውስታ አልነበረም። በቅርቡ መቼስ ከሱም አልፎ ቤተሰቦቹም ላይም የግድያ ዛቻ ሲደርስበት ይታወሳል። ከጥይት ጋር ጭምር የአሳማ ጭንቅላት አስቀምጠውለት ነው የነበረው። ጥይቱን የአሳማው ጭንቅላቱ ላይ አድርገውም ነበር አስቀምጠውለትም የነበረው። እሱም ከዚህ ቀደም ወደ ሮዛሪዮ ከተመለስኩኝ ቀጣዩ ጭንቅላት ላይ የሚሆነው የልጄ ነው፣ እነዛ ወራቶች ከባድ ነበሩ፣ ቁጭ ብለን ምሽቶችን እናለቅስ ነበር ሲል ተደምጦ ነው የነበረው። በዚህ ምክንያትም ነበር ባለፈው ክረምት ይህንን ዝውውር ርቆት የነበረውን ግን ዳግም ተመልሷል ማለት ነው። የጣሊያኑ ክለብ ኤሲ ሚላን አሰልጣኛቸውን ሰርጂዮ ኮንሴሳውን በይፋ አሰናብተዋል። ኮንሴሳው ሚላንን በውድድር ዓመቱ አጋማሽ ላይ ከፓውሎ ፎንሴካ ቢረከቡም በ6 ወራቶች ብቻ ግን ስንብት ገጥሟቸዋል። በፖርቶ ቤት በ6 ዓመታት ቆይታ 11 ዋንጫዎችን ያሳኩት የ50 ዓመቱ አሰልጣኝ በሚላን ቤት ጥሩ ጊዜ ማሳለፍ ተስኗቸውም ነው የተገኙት። በእርግጥ በዚህ ጊዜ ውስጥ ሮዝናሪዎቹን የኢታሊያን ሱፐር ካፕ አሸናፊ አድርጓል። በቅርቡ ደግሞ በኮፓ ኢታሊያ ፍጻሜ በቦሎኛ ተረተው ዋንጫው መነጠቃቸው ይታወሳል። ቡድኑ በሴሪው ደግሞ 8 ደረጃን ይዞ ያጠናቀቀም ቡድን ነው። ይህ ደግሞ የአውሮፓ ውድድር መድረክ ተሳታፊ እንዳይሆን አድርጎታል ማለት ነው። ሚላኖች ኮንሴሳውን ካሰናበቱ በኋላ ቀጣይ አሰልጣኛቸው የተረጋገጠ ሲሆን የቀድሞ የዩቬንቱስ አሰልጣኝ ማሲሚሊያኖ አሌግሪ አዲሱ የኤሲ ሚላን አሰልጣኝ እንደሚሆኑ ተረጋግጧል። አሌግሪ በእርግጥ ከዚህ ቀደም በኤሲ ሚላን ቤት ሲሰሩም ይታወሳል። ከ2010 እስከ 2014 የ4 ዓመት ያህል ቆይታ በሚላን ቤት ያደርጉ አሰልጣኝ ናቸው። ያን ሚላኖች አንድ የስኩዴቶ ዋንጫ እንዲያሳኩ ማስችሏቸዋል። በመጀመሪያው ዓመታቸውም ነበር አሳክተው የነበረው። ታዲያ ያ ቡድን ማለት እነ ኢብራ ካዳብራ፣ ዝላታን ኢብራሂሞቪች፣ ጋቱሶ፣ ፒሮ፣ ባውቲንግ፣ ካሳኖ፣ ቲያጎ ሲልቫ፣ ሮቢኒዮ፣ ፊሊፖ ኢንዛጊ፣ ክላረንስ ሲዶርፍ፣ ፓቶ፣ ሮናልዲኒዮ ጎቾ የመሳሰሉ ከዋክብቶች የነበሩበት ቡድን ነበር። አሌግሪ አንድ ሱፐር ኮፓም ግን አሳክተው የነበረው አሰልጣኝ ነበረው። ዳግም ወደ ሳንሲሮ ይመለሳሉ ማለት ነው። ናፖሊ ዘንድሮ የስኩዴቶ ዋንጫ አሸናፊ መሆናቸው ግልጽ ጉዳይ ነው። አሸናፊ ከሆኑ በኋላ ግን በመጀመሪያ ዓመታቸው ናፖሊን ቻምፒዮን ያደርጉት አሰልጣኝ አንቶኒዮ ኮንቴ እጣ ፋንታቸውን በተመለከተ ይለቀሉ ቢባልም አሁን ግን አሸናፊው አሰልጣኝ ኮንቴ በኔፕልሱ ቡድን እንደሚቆዩ ተረጋግጧል። የክለቡ ፕሬዚዳንት የሆኑት አውሬሊዮ ዴ ላውረንቲስ ከነበርንበት በበለጠ ጠንክረን እንጓዛለን ሲሉም ተደምጧል። ጣሊያናዊ ቴክኒሽ ታክቲሻን ቡድኑ በ3 ዓመት ውስጥ ሁለተኛ የሴሬ ክብሩንም እንዲጎናጸፍ ያስቻሉ አሰልጣኝ ናቸው። ኮንቴ ቡድኑን ሲረከቡ ቡድኑ አምና በሴሬው 10ኛ ደረጃን ይዞ የጨረሰ ቡድንም ነው የነበረው። የ5 ጊዜ የሴሬ አሸናፊ የሆኑት ኮንቴ አሁን በዲዬጎ አርማንዶ ማራዶና ስታዲየም ደግሞ እስከ 2027 ድረስ የሚያቆያቸው ውልም ያላቸው አሰልጣኝ ናቸው። የእሳቸው መቆየት ለናፖሊ አስደሳች ዜና ይሆናል። በዚህ ክረምት ደግሞ በቡድናቸው ተጫዋቾች መጥተው የሚጠናከርላቸው መሆኑ አይቀሬ ነው የሚለው ኬቨን ዴብሩይነ በመንገድ ላይ ያለ ይመስላል። ከዛ በተጨማሪ ደግሞ ከሊር ጋር የተለያየውን ነጻ ወኪሉን ጆናታን ዴቪድን በናፖሊ እንደሚፈልግ ይታወቃል። አንዳንድ መረጃዎችን ሳት ለመቆጠብ ባጭሩ ብቻ እንመልከት። የአርሰናል ንብረት የሆነው ማርኪኒዮስ ከመድፈኞቹ ጋር ያለው እህሉ አብቅቷል። በቋሚ ውል እስከ 2028 ድረስ በሚያቆይ ውል ክሩዜሪዮን እንደሚቀላቀል ተረጋግጧል። የቀድሞው የሳፖሎ ጨዋች ከክሩዜሪዮ የ5 ወራት የውሰት ውል ቆይታም ላይ እንደነበር ይታወሳል። የአውሮፓ ሱፐር ካፕ ጨዋታ መቼ እንደሚደረግ ታውቋል። ቶትናም ሆትስፐር አንዱ ተጋጣሚ መሆናቸው የሚታወቅ ጉዳይ ነው። አንዱ ቡድን ደግሞ ወይ ፓሪስ ጀርማ ወይ ኢንተር ሚላን እንደሚሆን ግልጽ ጉዳይ ነው። ጨዋታው በኦገስት 13 እንደሚደረግ ተገልጿል። የጀርመን ቡንደስሊጋ የዓመቱ ምርጥ ተጫዋቹን ያሳወቀ ሲሆን የሊቨርኩሰን ተጫዋች ነው ፍሎሪያን ቪርትዝ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። በተከታታይ 2 ዓመትም ሲያሳካው ነው። ተጫዋቹ ዘንድሮ በቡንደስሊጋው በ31 ጨዋታዎች 10 ግቦችንና 13 ደግሞ ለግብ የሚሆኑ ኳሶችን አምሻሽቶ ማቀበል የቻለ ተጫዋች ነው። ከደቂቃዎች በፊት በወጣ ሰበር መረጃ ደግሞ የማንቸስተር ዩናይትድ ተጫዋች የሆነው ብሩኖ ፈርናንዴዝ አሁን ላይ ከዩናይትዶች ጋር ለመልቀቅ በስፋት ስሙ እየተያዘ ይገኛል። ብሩኖ ፈርናንዴዝ አልሂላልን ለመቀላቀል በቁም ነገር እያሰበ እንደሚገኝ ሳሙኤል ላካርስት ይዞት የወጣው መረጃ ያመላክታል። ብሩኖ ወደ ሳውዲ የሚያቀና ከሆነ ከክርስቲያኖ ሮናልዶና ከካሪም ቤንዜማ በመቀጠል ውዱ 3ኛ ተከፋይ እንደሚሆንም ጭምር እየተዘገበ ነው የሚገኘው።